ቤተሰብ ሰቢና ጉድሽን ሰሚ ዛሬ እያንዳንድሽ እኛ እናሽቃብጣለን፣ እኛ እንሳደባለን፣ እኛ እንቧ ከረየው በቃ አብሳላት ከሀይሚ ራቂ ከና ሀይሚ ራቂ ውይ ያልኳችሁ እንላለን። ሀይሚና አብሳላት ሆዬ አንድ ሆነዋል። እንግዲህ እመኑ ብታምኑ ባታምኑ። አረጋይስ እንደው ዛሬ ማርያምን እንደው የሰሞኑ ሽብር ትዝ እያለኝ ማለት ነው። በዛ ላይ ደግሞ የእነሱን መታረቅ ሳስበው በጣም እየሳቄ ይመጣል። የእኛ ማሽቃበጥ፣ የእኛ መሳደብ፣ የእኛ ልጅቷን ከሚዲያ ትጥፋ ማለት ብዙ ነገር እያሰብኩኝ እንደገና ደግሞ ሀይሚ የአብሳላትን ቪዲዮ ገብታ ሪፖስት ስታረግ አስቡት እንግዲህ ስላችሁታል። ስሜቱን አስባችሁት። ኧረ ሀይሚዬ ተይ ግን ተይ፣ ኧረ ተይ ግድ የለሽም ተይ እንዴ። እኛ እኮ ነገር እንዳይመጣ ነው በእናንተ መሀል እንዳይገቡ የምንፈልገው። ከአብሳላት ጋር እኮ ጥላቻ የለብንም። የት እናውቃታለን? አብሳላት እኮ ሴት ናት፣ እንደኛው ሴት ናት። ሚዲያ ላይ ብትሰራ ብትመጣ ልናበረታታት እንጂ ልንገፋት አይገባም። ግን ባንቺ ስለመጣችብን ነው እየገባን የእሷን ቪዲዮ ሪፖርት እያደረግን። እኔ እንኳን ያው ላይቭ ምናምን ስገባ ነው እንጂ ቪዲዮ ፖስት አድርጋ ደርሶኝ አያውቅም። ግን እንደዚህ ሲያወሩ ምናምን ሰምቼ ቪዲዮዋ እንደተቃጠለ ሪፖርት እንደሚደረግ ምናምን ነው። እና እንደ አጋጣሚ ዛሬ ስክሮል እያረኩኝ ሀይሚ ሪፖስት አብሳላት ይላለች ብዬ ገብቼ ስስል የሂውማን ሄር ማስታወቂያ እየሰራች ነው አብሳላትና ያንን የሂውማን ሄር ማስታወቂያ ሪፖስት አድርጋለች ሀይሚዬ። ረገኔ ወይኔ ወይኔ ወይን ተበልተናል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝት ተረፍረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊ በጠቅላላ ሰላማችሁ ይብዛልኝ። ሌሎችም እህት ወንድሞቼ ሰላማችሁ ብዝዝት ተረፍረፍ ይበልልኝ። እንግዲህ ያው ሁላችንም እንደምናውቀው የሰሞኑን በተለይ ትናንትና ሁላችንም ድንጋጤ ፈጥሮብናል። የአብሳላትና የሀይሚ መገናኘት ድንጋጤን ፈጥሮብናል። ሁላችንም በሚባል ደረጃ ድንጋጤ ፈጥሮብናል እውነት ለመናገር እና በዛም ደግሞ በጣም ብዙ ሰዎች ያው ተቃውመዋል ነው አይደል? ተቃውመዋል፣ በብዛት ሰው ተቃውመዋል። ለምን እንዴት ታመጫታለሽ? እንዴት ታገኛታለሽ? ይሄ ሁሉ ሰው ደግሞ ይሄንን ነገር ያለው አብሳላትን ጠልቶ ወይም ከአብሳላት ጋር የተለየ ጥላቻ ኑሮት ወይም ደግሞ ሀይሚና በሩኬ ያለ ጓደኛ እንዲኖሩ ወይም እንዲርቁ አይደለም። ዋናው ፖይንት ምንድን ነው? ልጅቷ አመጣጧ የሁለቱን ህይወት ብጥበጣ ስለሆነ የሁለቱን ህይወት እንዳትነካና እነሱ ሰላማቸውን እንዳያጡ ነው፣ ፍቅራቸውን እንዳያጡ፣ እንዳያዝኑ፣ እንዳይተክዙ፣ እንዳይጎዱ ነውና ያው ሀይሚዬም በክፋት አስባ አይደለም፣ በመልካም ነገር ነው። ልቧ የዋህ ንጹህ ስለሆነ ለዛ ነው እንግዲህ አብሳላትን ይዛ የመጣችው። ሁለተኛ ነገር ደግሞ ጾም ነው አይደል? አሁን በቃ ጾሙ እያለቀ ነው። ህማማት ነው፣ የመጨረሻ ሳምንት ነው። ይሄ ሳምንት ራሱ አለቀ። መጨረሻ ሳምንት ህማማት ነው አሁን ላይ። ዛሬ ዋዜማው ነው። በዚህ አጋጣሚ እንኳን ያደረሳችሁ እና ዛሬ ዋዜማው ነው። የጥሞና ጊዜ ነው። ከዚህ በኋላ እስኪ 2 ወር ሙሉ ነው የጥሞና ጊዜ የተባለን የተሰጠ ነው ህግ፣ ቀኖና፣ በቤተ ክርስቲያን ቀኖና። ግን ምኑን ጥሞና ወሰድ ነው እንዲሁ በእኝኝ 2 ወሩ አለቀ። በሀሚት በመሰዳድ 2 ወሩ አለቀ። ፈጣሪ ይቅር ይበለን። እሺ ከዚህ በኋላ እንኳን ቢያንስ ህማማትን የኢየሱስ ክርስቶስን ስቅለት፣ ቁስለት፣ ግርፋት እያሰብን እስኪ በጸጥታ እንደምናሳልፍ ፈጣሪ ይርዳን። አሁን ደግሞ ሌላ ነገር እንዳይጀምሩ ማለት ነው። ግን እየተሰማኝ ያለው ምንድን ነው? ኦልሬዲ ትናንትና ሀይሚ ይቅር እንባባል፣ እሷም ደግሞ ማረፍ አለባት፣ ማስቆም አለብኝ ብላ ትላንትና ልጅቷን በስነ ስርዓት በትህትና ሪስፔክት አድርጋት፣ ትሪት አድርጋት፣ በስርዓት ጠርታ ያናገረቻትም ነገሩን መቋጨት ስለፈለገች ነው። ሀይሚዬ ቢያንስ ዛሬ
ነገ መቋጨት አለበት ነገሩ። ሶ አብሳላት ድጋሚ ዛሬም ትመጣለች ብዬ አስባለሁ። ትመጣለች። ከዛ ነገሩ ብሩኬም አንድ ላይ ሆነው በቃ ይቅር እንዲላት ሀይሚዬ ብሩኬን ያው እንትን ታሳምናለች ማለት ነው ለይቅርታ ይቅር እንዲባባሉ። ከዚህ በኋላ ሰላም ይፈጠራል፣ ሰላም ይሆናል ብዬ ትልቅ ተስፋ አድርጌያለሁ። እኔ የሚሰማኝ እንደዛ ነው። ዛሬ ሲጀመር ነገሩ አልቋል ይመስለኛል። በቃ መቋጨት ስላለበት ጠራቻት ዛሬ። ትላንትና አወራቻት። በነገራችን ላይ እኔ ትላንትና ያደረገችውን እኮ ሀይሚ በጣም እደግፋለሁ እኮ። በነገራችን ላይ አንድ ሴት በእርግጥ አንዳንዴ ሊከብዳችሁ ይችላል። እንደዚህ አይነት ሴት እንዴት ነው ሪስፔክት ልንሰጥ የምንችለው? ባሏን አፈቀርኩት እያለች ምናምን እንደው በሰውኛ አስተሳሰብ ይከብዳል። ምድር ላይ ያለ ሰው ይህንን ይቅር ለማለት ይከብዳል ልትሉ ትችላላችሁ። አዎ ከባድ ነው። ሀይሚ ደግሞ ከባዱን ነገር የምታደርግ ሴት ናት። በጣም ጀግና። እኔ በጣም ያደነኳት ማሰቧ ራሱ የሆነ ሪስፔክት አድርጋ እሷን በስርዓት ሳታንቋሽሻት እንትን ሳትላት የሆነ ነገር እኛ ስቲል የምር እኔ በራሴ ነው ያፈርኩት። በራሴ አፍር ያለሁት ምክንያቱም አብሳላትን በጣም ያልሆኑ ቃላቶች ስናገራት ነበር። ያልሆነ ቃል ስጥልባት ነበረ አላደል ሴቱ ማለት እሷ ግን ተረድታት ልክ ነሽ፣ ግን ደግሞ ተስፋ መቁረጥ መቻል አለብሽ። ምክንያቱም እሱ ባለትዳር ነው። እንደዚህ ከሱ ጋር ልታስቢ አይገባም። ስለዚህ ሊቆርጥልሽ ይገባል። እኔ ብሩኬን አሳልፌ ልሰጥሽ አልችልም ማለት አዎ፣ እሷ ቢያንስ ተስፋ እንድትቆርጥና ከስሜቷ እንድትወጣ እሱን የምትረሳበትን መንገድ ነው ያመቻቸችላት ሀይሚ እንጂ ሌላ ምንም እንትን የለውም። እና ዛሬ ይቋጫል፣ ሰላም ይሆናል ብዬ አስባለሁ። ግን አስባችሁታል? እነሱ ዞሮ አንድ ሲሆኑ እኛ ደግሞ ስናሽቃብጥ የነበር ነው ወደ አርፍጥጥ ብለን ስንቀር። ግን ዋናው ሰላም ይፈጠር። ኦልሬዲ ዛሬ ያልቃል፣ ሰላም ይሆናል ሁሉም ነገር። መቋጨትም አለበት። ቡቡዬም ደግሞ ይቅርታ ባይሆን ድጋሚ አጠገባቸው አትድረስ እንጂ ከዚህ በኋላ ያው ዛሬ ይቅር ይባባላሉ። ለዛም ይመስለኝ እንግዲህ ሰላም ስለፈጠሩ ይመስለኛል ዛሬ ገብታ የእሷን ቪዲዮ ሪፖስት ያደረገችው ሀይሚ። የእሷ ቪዲዮ ነው እንግዲህ የአብሳላት ቪዲዮ ነው። የአብሳላት ማስታወቂያ እየሰራች ነው፣ ተከፍሏት ነው የምትሰራው። ሶ ገብታ ሪፖስት ያደረገችላት ሀይሚ እና ታዳኛ ማንን ምን ቤት ነን የሰው አካውንት ገብታ ሪፖርት የምናደርገው? እናቴ እሷን ብለን አይደል እንዴ? ስለዚህ ኦልሬዲ እነዚህ ልጆች ታርቀዋል፣ ሰላም ተፈጥሯል። ከዚህ በኋላ በቃ እንደዚህ አይነት ንትርክ እኝኛ አይኖርም ብዬ ተስፋ አረጋል።